ይቺ ሊባኖሳዊት ሴት አላህን በሚሊዮኖች ፊት ተፈታተነች። በመጨረሻ ግን የደረሰባትን ብንነግራችሁ ላታምኑ ትችላላችሁ። ሱብሃንአላህ። የአላህን ተአምራቶች መስማት የምትወዱ ከሆናችሁ ቪዲዮውን ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ከሁሉም በላይ ደግሞ ሌሎችን መልካም ስራ እንዲሰሩ ማበረታታት ራሳችሁ መልካም ነገርን የምትሰሩትን ያህል አስፈላጊ ነው። ይህ ልንነግራችሁ የተዘጋጀነው ታሪክ በሺዎች ፊት አላህን የተፈታተነች የተረገመች ሴት ታሪክ ነው። ይህ ታሪክ ሙሉ በሙሉ እውነተኛ ታሪክ ሲሆን የተከሰተውም ሊባኖስ ውስጥ ነው። ለአካባቢው የአየር መንገድ ድርጅት ውስጥ የምትሰራ አንዲት ሊባኖሳዊት ሴት ከአንዱ የሥራ ባልደረባዋ ጋር የቀረበ ግንኙነት ማድረግ ትጀምርና ውሎ አድሮም ይህ የሥራ ባልደረባዋ የትዳር ጥያቄ ያቀርብላታል። እርሷም ጥያቄዋን ተቀበለች። ብዙም ሳይቆዩም ሁለቱም ተጋቡ። በጣም የሚያስደንቀው እውነት ግን ይህች ሴት ቀደም ብላ አንድ ሙስሊም ሰው አግብታ የነበረ መሆኑ ነው። የመጀመሪያ ባሏ ሃይማኖቱን የሚገዛ ሙስሊም ሰው ነበረ። ሶላቱን ዝንፍ ሳያደርግ የሚሰግድ እስላማዊ መርሆችን የሚከተል ለሃይማኖታዊ መመሪያዎች ያደረ ሰው ነበረ። ነገር ግን ሚስቱ ለእስላም ፍላጎት እንደሌላት ወዲያውኑ ተገነዘበ። አትሰግድም፣ ሃይማኖታዊ አስተምሮቶችንም አትከተልም፣ ከእምነቱ ፍጹም ተቃራኒ የሆነ ባህሪን የምታንጸባርቅ ሴት ነበረች። ይህም ሆኖ እንኳን ባሏ አንድ ቀን በራሷ መንገድ የእስላምን ውበት ተረድታ መስገድ ትጀምራለች በማለት ይጠብቃት ነበር። ኢስላም የማስገደደ ሃይማኖት ሳይሆን ሰዎችን በጥበብና በምክንያት የሚመራ ሃይማኖት ነው ብሎ የሚያምን ሰው ነበር። ሚስቱ ሃይማኖታዊ ግዴታዎችን እንድትተገብር ከማስገደድ ይልቅ በየቀኑ የኢስላምን ውበት ማየት እንድትችል በትዕግስት ሊረዳት ይሞክር ነበር። ፊት ለፊቷ ይሰግዳል፣ የኢስላምን አስተምሮት ይነግራታል፣ ስግደትን የመተውን ውጤትን ይነግራታል፣ የነብዩና ሰለላሁ ዐለይሂ ወሰለምንና የሰሃባዎቹን አነቃቂ ታሪኮችንም ይተርክላታል። ወደ እምነቱ ተሳባለች በሚል ተስፋ ብዙ ነገር ለማድረግ ይጥር ነበር። ነገር ግን ይህንን ሁሉ ጥረት ቢያደርግም ቅሉ የሚስቱ አመለካከት ግን ቅንጣት ታክል እንኳን አልተለወጠም ነበር። በእርግጥ ሴትየዋ በምንም ሃይማኖት አታምንም። ራሷንም ሃይማኖት የሌላት አድርጋ ነው የምታስበው። የየትኛውም ሃይማኖት መመሪያን አትከተልም። ባሏ ፍጹም የሆነ ብስጭት ውስጥ ገባ። በትዕግስት ልቧን ቀይሯለሁ ብሎ ተስፋ አድርጎ ነበር። ነገር ግን ለረጅም ጊዜ ያህል ከሞከረ በኋላ እንኳን ምንም አይነት ውጤት ሳያይ ቀረ። አንድ ቀን በዚህ ሁሉ መሃል ሚስትየዋ ከባድ በሆነ የሆድ ህመም መሰቃየት ጀመረች። በስቃይ ውስጥ ሆና ወደ ዶክተሮች ዘንድ እየተጣደፈች ሄደች። ከምርመራው በኋላ ዶክተሩ አስደንጋጭ ዜና አበሰራት። የ7 ወር እርጉዝ ነበረች። ሴት ልጅ ጸንሳ ነበር። ብዙውን ጊዜ ቤተሰቦች ልጅ እንደሚወልዱ ሲጠብቁ በደስታ ስሜት ይጥለቀለቃሉ። የእርሷ ባል ግን ከመደሰት ፋንታ በእጅጉ ጥልቅ የሆነ ሐዘን ውስጥ ገባ። ቀደም ብሎም ሚስቱ ለእርሱም ይሁን ለሃይማኖቷም ይሁን ላልተወለደችዋ ልጃቸው ምንም አይነት ኃላፊነት እንደማይሰማት ያውቃል። ይህንን ግንኙነት ማቋረጥ ለረጅም ጊዜ ያህል ይፈልግ ነበር። ምንም ነገሮች ሳይወሳሰቡ ግንኙነቱን አቋርጦ መሄድ ይፈልግ ነበር። ነገር ግን አሁን የምትመጣዋ ልጅ ስላለች ሁኔታው የበለጠ ተወሳሰበበት። በማግስቱ ወደ ቤት ሲመለሱ ሚስት ባሏ በጣም መጨነቁንና በሐሳብ ውስጥ ገብቶ ጥፍት ማለቱን ልብ አለች። ከዛም ለምንድነው ያዘንከው ስትል ጠየቀችው። ባልየውም በተረጋጋ ድምጽ ይህንን ግንኙነታችንን ከዚህ በኋላ መቀጠል አልፈልግም፣ እንድንፋታ ፈልጋለሁ ሲል መለሰላት። ያለምንም ማመንታት ከዛም ሚስቱን ፈታት። ለፍቻቸው ዋናው ምክንያት የሚስትየዋ በፈጣሪ መኖር አለማመን ነበር። ኢስላምን ብቻም ሳይሆን የምትነቀው ሌሎች ሁሉንም የመጽሐፍ ሃይማኖቶችን ሁሉ የምትክድ ነበረች። እንዳለመታደል ሆኖ ባልየው ይህንን እውነት ያወቀው ከተጋቡ በኋላ ነበር። ለዛም ነው ግንኙነቱን መቀጠል ያልፈለገው። በመጨረሻም ፈታት። ነገር ግን በዛ ጊዜ ሚስቱ ገና እርጉዝ እንደነበረች ነው። ከፍቹ በኋላም እርሷም ከወለደቻት ልጇ ጋር ወደ አሜሪካ ሄደች። ዓላማዋም ባሏ ልጇን ፈጽሞ እንዳያያት ለማድረግ ስትል ነበር። አሜሪካ ከደረሰችም በኋላ በአየር መንገድ ውስጥ ተቀጥራ መስራት ጀመረች። እንደዚህ ቀደሙም ለሃይማኖት ምንም ፍላጎት ሳታሳይ ህይወቷን መምራት ቀጠለች። መሰረት የለሽ ጽንሰ ሐሳብ እንጂ ሌላ ምንም አይደለም በሚል እምነቷ ገፋችበት። ነገር ግን አንድ ቀን በሥራ ቦታዋ ላይ አንድ አረብ ሙስሊም የሥራ ባልደረባ ጋር ተዋወቀች።
ይህ ባልደረባዋ ሲበዛ አማኝ ሰው ነበር። አዘውትሮ ይሰግዳል። ጊዜው የረመዳን ወቅት ስለነበረም ከእጁ ላይ ቁርአን አይጠፋም ነበር። ሁሌ ይቀራ ነበር። በስራ እረፍት በየመሃሉ በሚያገኘው ጊዜ ውስጥም እንኳን መቅራቱን አያቋርጥም ነበር። አንድ ቀን በጥልቀት ትኩረት ውስጥ ሆኖ ቁርአን ሲቀራ ሴትየዋ ልብ አለችው። በንዴት ባሌን ትቼ ይህን ያህል ርቄ እዚህ ድረስ ብመጣም አሁንም ግን ከሙስሊሞች መሸሽ አልቻልኩም። የትም ስፍራ ብሄድ ሁሉም ስፍራ ነው የማያቸው በማለት በንዴት ተንጨረጨረች። እድል ቢስነቴ ይሆናል አለች። አንድ ቀን ሙስሊሙ የሥራ ባልደረባዋን ለስግደት ቆሞ ዱዓ ሲያደርግ አየችው። ከዛም ምን እያደረክ ነው ስትል ጠየቀችው። በተረጋጋ ድምጽ ባልደረባዋ የታመመውን ልጄን እንዲያድንልኝ ለአላህ እየጸለይኩ ነው ሲል መለሰላት። ይህንን ስትሰማ በፌዝ ሳቅ ከት ብላ ሳቀችና እንዲህ አለችው። እብድ ነህ! አላህን እኔ አይቼው አላውቅም፣ አንተም አይተኸው አታውቅም። እንዴት ሆኖ ነው የማይታይ አካል ልጄን ሊያድንልህ የሚችለው ስትል ጠየቀችው። የሥራ ባልደረባዋ በተረጋጋ ድምጽና በትዕግስት እንዲህ ሲል መለሰላት። አላህ ሁሉንም ነገር ያውቃል፣ ያየናልም ይፈትነናልም። ምንም ቢያደርግ የሚያደርገው ለኛው ጥቅም ሲል ነው አላት። በዚህ ጊዜ ሴትየዋ በበለጠ የአሽሙር ቃል እሺ አሁን ያንተን አላህ እኔ ፈትነዋለሁ፣ አንተ ልጅህን እንዲያድንልህ ትፈልጋለህ፣ እኔ ግን ልጄ እንድትሞት ፈልጋለሁ። አሁን የልጄን ሕይወት እንዲወስድ ለአላህ ጸልያለሁ። የእውነት ምን እንደሚፈጠር እስቲ እናያለን አለች። ይህንን ሲሰማ ሙስሊሙ የሥራ ባልደረባዋ በድንጋጤ ክው አለ። የአላህ ቅጣት ከባድ ነው። የምትይውን ነገር ግን ተገንዝበሻል? በራስሽ ልጅ ላይ ምን አይነት እርግማን እያመጣሽ ነው? የዚህ አይነት ነገር ከዚህ በፊት ሰምቼ አላውቅም አላት። ነገር ግን ሴትየዋ በግትርነቷ ጸናች። ቀጠለችና አላህን እየፈተንኩት ነው፣ የእውነት ካለ እንግዳውስ የልጄን ሕይወት አሁኑኑ ይውሰደው አለች። ከዛም ክፍሉን ለቃ ወደ ቤቷ መሄድ ጀመረች። ነገር ግን የቤቷን በር እንደከፈተች ያየችው ነገር ከእግሯ ስር ያለው መሬት የከዳት እስኪመስላት ድረስ ክው አድርጎ ያስደነገጣት ነበር። በሩን ስትከፍት ጊዜው ላፍታ ያህል የቆመ ይመስል ነበር። ያየችው ነገር የሚያስፈራ ብቻ ሳይሆን ልብን በድንጋጤ የሚያረድም ነበር። ትንሿ ልጇ ወለሉ ላይ ሕይወት አልባ ሆና ተኝታ ነበር። ሕይወት የሌለው ሕፃን ገላዋ በተበታተኑት አሸንጓሊቶች መሃል ተጋድሞ ነበር። ካፍታ በፊት ትጫወትባቸው እንደነበረ ያስታውቃል። ነገር ግን ድንገት ሁሉም ነገር ቀጥ ብሎ ቆመ። የሴትየዋ የሰራ አካላት ተንዘፈዘፈ። ደረቷን የውጋት የስቃይ ህመም ተሰማው። እግር እጇ ደነዘዘ። ማመን አልቻለችም። ካፍታ በፊት ስታፌዝበት የነበረችው ፈጣሪዋ ላቀረበችው ቻሌንጅ መልስ ሰጥቷት ኖሯል። አይሆንም፣ ይህ ሊሆን አይችልም ስትል መጮህና እንስቅስቅ ብላ ማልቀስ ጀመረች። ወደ ልጇ ጋር እየሮጠች ሄዳ አቅፋ ነሳቻት። ደጋግማም ጠራቻት። ነገር ግን መልስ አልነበረም። በዙሪያዋ ያለው ዓለም ድቅድቅ ጨለማ ውስጥ የወደቀ መሰላት። በዛ ቅጽበት ልቧ አንድ ነገር ተገነዘበ። ይህ በአጋጣሚ የተፈጠረ አደጋ አለመሆኑን፣ የራሷ ጸሎት ውጤት መሆኑን፣ አላህን መፈታተኗ ያመጣባት ጣጣ መሆኑን ተገነዘበች። አሁን ልጇ የለችም። መሬት ላይ ወድቃ ተንሰቅስቃ ለቀሰች። የእውነት የዚህ አይነት ነገር በማለቴ በራሴ ልጅ ይህንን ዕጣ ፈንታ መጣው። እንባ ያለምንም ቁጥጥር ከዓይኖቿ ላይ እየዘነበ ፊቷን ሞላው። በሐዘን ደርቃ ቀረች። ድምጿ እስከ ወዲያኛው የጠፋ ይመስል ድንገት አንድ ሐሳብ ፊቷ ድቅን አለባት። አሁንም ጊዜ እንዳላት፣ አሁንም ወደ አላህ መመለስ እንደምትችል በሚንቀጠቀጥና በሚስረቀረቅ ድምፅ ተናገረች። ኢስላም ብቸኛው እውነተኛ ሃይማኖት መሆኑን እመሰክራለሁ። ከአላህ በስተቀር ሌላ አምላክ አለመኖሩን እመሰክራለሁ። ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውን እመሰክራለሁ አለች። የዛን ዕለት ምሽት በአላህ ላይ ለማፌዝ ቦታ እንደሌለ ገባት። ሐዘኗ ልኬት አልነበረውም። ነገር ግን ነፍሷ አዲስ ባገኘችው ብርሃን የፈነጠቀች ትመስላለች። ላፍታ ያህል እንኳ ሰላም ማግኘት አልቻለችም ነበር። በመጨረሻ ከዚህ በኋላ አሜሪካ መቆየት እንደማትችል ወሰነች። ስራዋን ትታ ወደ ሊባኖስ ተመለሰች። ምንም ጊዜ ሳታባክንም ወደ ቀድሞ ባሏ ጋር እየተጣደፈች ሄደች። የድሮ ባሏ ፊት ተቀምጣ ልትቆጣጠረው ባልቻለችው እንባ እየተጥለቀለቀች እንስቅስቅ ብላ ለቀሰች።
እየተንቀጠቀጠችም በጣም መጥፎ ስህተት ሰርቻለሁ የኢስላምን እውነት አሁን ተገንዝቤያለሁ ጥዬ የሄድኩት እምነትህን ላለመቀበል ስል ነበር ነገር ግን በመጨረሻ አላህ በፍጹም ልረሳው የማልችለውን ትምህርት አስተማረኝ የቀድሞ ባሏ በጣም ተደነቀ በጥልቀት ያያት ለአፍታ ያህል በጥልቅ ጥሞና ውስጥ ገባ ከዛም እንዲህ አላት ይህ የአላህ ውሳኔ ነው እኔን ብቻ አይደለም ጥለሽ ሄድሽው ልጄንም ጭምር ነው ይዘሽብኝ ሄድሽው ነገር ግን አላህ የትኛውም የሰው ልጅ ሊያስተምርሽ ያልቻለውን ትምህርት አስተማረሽ አላት እያለቀሰች ሴቲቷ የሰራው ኃጢአት ጥልቅ መሆኑን አውቃለሁ ነገር ግን አሁንም ከአላህ ይቅርታን እየጠየቅኩ ነው አንተም ይቅርታ እንድታደርግልኝ እፈልጋለሁ ወደ ኢስላም ተመልሻለሁ አንተም በድጋሚ እንድትቀበለኝ እፈልጋለሁ አለችው አይኖቿን እንባ ሞላው የቀድሞ ባሏ አይኖችም እንባ ቆሩ በተረጋጋ ድምጽ የማለቅሰው ላንቺ አይደለም ይልቁንም ወደ ኢስላም በመመለስሽ ደስተኛ ነኝ በልጄም ሞት ሐዘን የማላለቅሰው የአላህ ውሳኔ መሆኑን ስለማውቅ ነው በድጋሚ ላገባሽ ፍቃደኛ ነኝ አላት ከዛም በትዳር ዳግም ተጣመሩ ሴትየዋ በዚህ ጊዜ ፍጹም አዲስ የሆነ ህይወት ውስጥ ገባች ይህ ህይወት በራሱ ወደ አላህ መንገድ ለመመለስ በቂ መሆኑን ተገነዘበች የቀድሞዋ ካዲ አሁን የለችም አሁን ላለፉት ኃጢያቶቿ ንስሐ ለመግባት የተሳለች ታማኝ ሙስሊም ሆናለች ከዚህ ታሪክ የአላህን ህልውና መፈታተንንና በእርሱም ላይ ማፌዝ ወደ ጥሩ ውጤት እንደማይመራ እንማራለን እውነትን ከልባቸው በቅንነት የሚፈልጉ ሰዎች ውሎ አድሮ ወደ ኢስላም የሚመልሳቸውን መንገድ ያገኛሉ ኢስላም ብቸኛው እውነተኛ ሃይማኖት ነው የእውነት ይህንን የሚገነዘቡ ሰዎች የአላህ ውሳኔ ፈጽሞ ስተት የሌለበት መሆኑን ይገነዘባሉ